ጀግኖች አትሌቶቻችን ዛሬም ደግመውታል። ኢትዮጵያውያን ተከታትለው በመግባት ወርቅና ብር ለሀገራቸው በማስገኘት የትናንቱ ታሪክ ዛሬም ተደግሟል። በዩጂን ኦሬገን በዩናይትድ ስቴትስ ኦፍ አሜሪካ የኢትዮጵያ ሰንደቅ ዓላማና ስም ከፍ ብሏል። ሁለተኛው የወርቅ ሜዳሊያ ተመዝግቧል። እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እንፈልጋለን። ለመሆኑ ውድድሩ ምን ይመስል ነበር? እነማን ናቸው ያሸነፉት? እነዚህ ልጆች ከዚህ በፊት ምን አይነት ታሪክ ነበራቸው የሚለውን በዝርዝር እንነግራችኋለን። ከዚህም በዘለለ ሌሎች ውድድሮች ተደርገዋል። ዛሬ የሚደረጉ ውድድሮችም አሉ። ለመሆኑ እስካሁን በተደረጉ ውድድሮች ኢትዮጵያ ምን አሳካች የሚለውን እናየዋለን። ከዚህ በተጨማሪም በሌሎች ዛሬ በሚደረጉ ውድድሮች ኢትዮጵያውያን በምን ዘርፎች ስንት ሰዓት ይወዳደራሉ የሚለውን ጨምሮ እንዲሁም ደግሞ ዛሬ ስለሚጠናቀቀው የዓለም አትሌቲክስ ሻምፒዮና የፍጻሜ ውድድር ጨምሮ እንነግራችኋለን። የዓለም ደረጃ ሰንጠረዥ ወጥቷል። ኢትዮጵያ ደረጃዋን አሻሽላለች። ከዓለምና ከአፍሪካ ስንተኛ ደረጃ ላይ ተቀምጠናል የሚለውን ከሁሉ ስፖርት ትሰማላችሁ። በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ። እናንተም እንኳን ደስ አለን ኮንግራቹሌሽንስ እያላችሁ ለአትሌቶቻችን ድላቸውን እንዲያደምቅላቸው በኮሜንት ግለጹላቸው። ቀጣይ ላሉ ውድድሮች ሞራል ይሆን ዘንድ ድል ለኢትዮጵያ፣ ድል ለሀገራችን፣ ድል ለአትሌቶቻችን እያላችሁ ድጋፋችሁን እናሳያችሁ እንላለን። ወደ መረጃው አለፍኩ። ዮርዳኖስ በመጀመሪያ እንኳን ደስ ያለሽ። አሸንፋለሁ ብለሽ አስበሽ ነበር? አስበሽ ነበረ። ስለዚህ ያሰብሽውን ያሳክሽው ወርቁን ነው ወይስ ብሩን? ብቻ እሆናለሁ ብለሽ አስበሽ ነበረ። ወደዚህ ቦታ ላይ ስትመጪ ስንተኛ ተመራጭ ሆነሽ ነው የመጣሽው? ሁለተኛ ተመራጭ። እዚህ መተሻ አንደኛ አውቀሽ ነው ማለት ነው ሁለተኛ እዛ ሆንሽው? እሺ፣ አንድ ጥያቄ፣ የክለብ አትሌት ነሽ? ኢትዮጵያ ንግድ ባንክ። ኢትዮጵያውያን ከ20 ዓመት በታች ውድድር አስደናቂ ውጤቶችን እያስመዘገቡ ነው የሚገኙት። ሁለተኛው የወርቅ ሜዳሊያ አሁን ተመዝግቧል። ኢትዮጵያን አትሌቶች ተከታትለው በመግባት ይህን ድንቅ ታሪክ ሰርተዋል። በኦሬገን እየተካሄደ ባለው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ትናንት በሴቶች 3000 ሜትር መሰናክል የወርቅ ሜዳሊያ ተገኝቶ ነበረ። ዛሬ ደግሞ እንግዲህ በመሰናክል ባልሆነ በመደበኛው 3000 ሜትር ውድድር የኢትዮጵያን አትሌቶች አሸንፈዋል። ይህ ውድድር ደግሞ ምናልባትም ጠፋ የተባለውን የቡድን ስራና መደጋገፍ ያሳየ፣ ኢትዮጵያን ደግሞ ተከታትለው በመግባት የተለያዩ ውድድሮችን ማሸነፋቸው ከቀረ ብዙ ጊዜ በኋላ እየታየ መሆኑ በርካቶችን ያስደሰተ ጉዳይ ሆኗል። በዚህም ተከታትለው በመግባት ላይ ኢትዮጵያ ወርቁና ብሩን ወደ አትሌቶች ምድር ኢትዮጵያ ማምጣት ችለዋል። ለዚህ ድል ባለቤት አትሌት ዮርዳኖስ ጸጋብ ትባላለች። 8:43:65 በመግባት የግል ምርጥ ሰዓቷን በማስመዝገብ በአንደኝነት አሸንፋለች። አትሌት ሽቶ ጉሚ ደግሞ ሌላኛዋ በ8:45:06 በመግባት የብር ሜዳሊያ አስገኝታለች። በተለይ ዮርዳኖስ ጸጋብ እጅግ ገና ትንሽ ልጅ ነች። 17 ዓመቷ ላይ ነው የምትገኘው። የተወለደችው በመጋቢት 2009 በፈረንጆቹ ነው። ስለዚህ በቀጣይ ቀሪ ዘመኗ በኢትዮጵያ አትሌቲክስ ዘንድ ታሸበርቃለች ተብሎ ይጠበቃል። ሽቶ ጉሚም እንዲሁ ትልቅ ልጅ አይደለች፣ ምክንያቱም ውድድሩ ከ20 ዓመት በታች እንደሆነ ታውቃላችሁ። በዚህም እንግዲህ መጋቢት 2007 የተወለደችው ሽቶ ጉሚም 19 ዓመቷ ነው። በነገራችን ላይ ይህ እንግዲህ የብር ሜዳሊያዋ በዛሬው ዕለት በዊኪፒዲያም ተመዝግቦላታል። በ5000 ሜትር ከዓለም ከ20 ዓመት በታች ሻምፒዮና በ2026 ዩጂን የሚለው በፈጠነ ተጽፎላታል ለሽቶ ጉሚ። ይሄ ሌላኛው አስደሳች ዜና ነው። ይህም እንግዲህ በ3000 ሜትር ውድድር ወርቅና ብር በኢትዮጵያ እጅ እንዲገባ ያደረገ አስደናቂ ስኬትና ኩራት ሆኖ ተመዝግቧል። አትሌት ሽቶ ጉሚ በዚህ ሻምፒዮና በ5000 ሜትር ለኢትዮጵያ የብር ሜዳሊያ ማስገኘቷም የሚታወቅ ነው። አሁን እንግዲህ በተጨማሪ ሌላ ሜዳሊያ ነው ባለ ድርብ ድል። በሌሎች ውድድሮች በሴቶች 800 ሜትር እንግዲህ ሌሎች ውድድሮችም ተካሂደው ነበር። በወንዶች 5000 እና በሴቶች 800 ሜትር ምን ተመዘገበ የሚለውን ደግሞ ቀጥሎ ልንገራችሁ። ምን ተሰማሽ በማሸነፍሽ? ወጣት ነሽ ገና የኢንተርናሽናል ውድድር መጀመሪያሽ ነው። በእንዲህ አይነት ውድድር ላይ ማሸነፍሽ ምን አይነት ስሜት ተሰማሽ? በጣም ደስ ብሎኛል። የመጀመሪያ ሀገር የወከልኩበት ነው። ኦኬ። በመጀመሪያ ሀገር በመወከሌ ዓለም አማርኛው ካስቸገረሽ በቋንቋሽ እሺ፣ በመፈልጊው ነገር አለ። እሺ። እና ዓለም ሻምፒዮን ወጣቶች አንደኛ በመውጣቴ ደግሞ በጣም ደስ ብሎኛል። እጅግ በጣም ደስ ብሎሻል።
በዩጂን ዩናይትድ ስቴትስ እጅግ በርከት ያሉ የኢትዮጵያ አትሌቶች ናቸው እየተወዳደሩ የሚገኙት። እንደነገርኳችሁ አትሌት ሽቶ ጉሚ በ5000 ሜትር የብር ሜዳሊያ ካስገኘች በኋላ በ3000 ሜትርም ተጨማሪ የብር ሜዳሊያ አስገኝታለች። 2 ሜዳሊያ በማስመዝገብ ታሪክ የሰራች ድንቅ አትሌታችን ሆናለች። በሌሎች ውድድሮችም ተካሂደዋል በዚህ ዘርፍ ማለት ነው። ይሁንና ግን ተስፋዎች ታይተዋል። ምንም እንኳን ሜዳሊያዎችን ማግኘት ባንችልም በሴቶች 800 ሜትር የፍጻሜ ውድድር አትሌት ሀብታም ገበየው ተሳትፋ ነበረ። በዚህም ውድድር ላይ እንግዲህ አራተኛ ነው ወጣችው። እጅግ ጠንካራ ፉክክር ነበር ያደረገችው። 2:03 ከ99 ነው ያደረገችው። ስለዚህ ምናልባትም 800 ሜትር ከጽጌ ድጉማ በኋላ በኢትዮጵያ አትሌቲክስ ዘርፍ ተስፋ ይታይበታል ተብሎ እየተጠበቀ ነው። በዚህ የፍጻሜ ውድድር ሜዳሊያ ባናገኝም ግን ወጣት አትሌቶቻችን ወደፊት ለሀገራችን ኢትዮጵያ በዚህ ርቀት ላይ ምን ያህል ትልቅ ተስፋ እንዳለና ጠንክረን ከሰራን ከሌላው ዓለም እንደማናንስና 5000 እና 10000 ብቻ ላይ ጥገኛ እንዲሁም ማራቶን ላይ እንደማንሆን ያሳየ ነው ተብሎ እየተጠቀሰ ነው። በዚህ ውድድር ላይ የተሳተፈችው ሌላኛው አትሌት ደራርቱ ሽብሩ 2:04:81 ገብታለች። 7ኛ ደረጃን ያዘችው። እነዚህ ወጣቶች እንግዲህ በዚህ ዓለም መድረክ ላይ ያሳዩት ወኔ፣ ብቃትና ለማሸነፍ ያላቸው ቁርጠኝነት ድላችን በአጭር ጊዜ እንደሚሆንና መጪው ጊዜ ላይ እነዚህ አትሌቶች እንደሚቆጣጠሩት ማሳያ ነው። የሩሲያ አትሌት ዜቫ ሬሜች ነች በዚህ ውድድር ላይ ያሸነፈችው። እንዲሁም ደግሞ የአርጀንቲና ሉዋና ሮዚዩም ያሸንፋለች። የብሪታንያ አትሌት ከ1 እስከ 3 ያለውን ውድድር ተቆጣጥረውታል ማለት ነው። ከዚህ በዘለለም እንግዲህ በወንዶችም ውድድር ተደርጎ ነበር። በወንዶች 5000 ሜትር እርምጃ ፍጻሜ የተሳተፈው አትሌት ነገሩ አዱኛ ነበረ። በዚህ ውድድር ላይ እንግዲህ በ22:82 የግል ምርጥ ሰዓቱን በማስመዝገብ ቢችልም ግን ደረጃው ራቅ ያለ ደረጃን ያዘው 19ኛ ሆኖ ነው ውድድሩን ያጠናቀቀው። ሆኖም ግን ልምድ ያገኝበታል ተብሎ ይጠበቃል። የሆነው ሆኖ እንግዲህ ዛሬ ይጠናቀቃል የ20 ዓመት በታች የዓለም አትሌቲክስ ሻምፒዮና። በዚህ ውድድር ላይ ለመሆኑ ኢትዮጵያ ምን ያህል ሜዳሊያዎችን ሰበሰበች? ከዓለም ያለን ደረጃ ምን ይመስላል? ዛሬ የሚኖረው ውድድርና ፍጻሜውን የተመለከተ ደግሞ መረጃ ላጋራችሁ። ኢትዮጵያ እንግዲህ ወጣቶቿን እዛ ከተጓዘች በኋላ እየተደረገ ያለው ውድድር በዛሬው ዕለት ፍጻሜውን ያገኛል። 21ኛው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና። ኢትዮጵያ በሻምፒዮናው እስካሁን በተደረጉ ውድድሮች 2 ወርቅ፣ 3 ብርና 1 ነሐስ በድምሩ 6 ሜዳሊያዎችን አግኝታለች ማለት ነው። በዚህ ውድድር ላይ እንግዲህ አሜሪካ ነች በአንደኝነት እየመራች የምትገኘው። አሜሪካ በርከት ያሉ ሜዳሊያዎችን ሰብስባ ቁንጮ ላይ ተቀምጣለች። ስለዚህ እርሷ አሜሪካ እንግዲህ አሁንም የማይደረስባት ሀገር መሆኗን አሳይታለች። እስካሁን ድረስ ባለው በ8 ወርቅ፣ 6 ብር፣ 4 ነሐስ በ18 ሜዳሊያዎች ከዓለም ቁንጮ ላይ ነች። ጣሊያን በ3 ወርቅና በ2 ብር በ5 ሜዳሊያ ሁለተኛ ደረጃ ላይ ነው የተቀመጠችው። ኢትዮጵያ ደግሞ 3ኛ ደረጃ ላይ ተቀምጣለች በ2 ወርቅ፣ በ3 ብር፣ በ1 ነሐስ በድምሩ በ6 ሜዳሊያ። ኢትዮጵያ ሌላው አስደሳች ነገር ከጎረቤት ኬንያ መብለጧና ከአፍሪካ በአንደኝነት ደረጃ ላይ መቀመጧ ነው። ኢትዮጵያና ኬንያ ታሪካዊ ተቀናቃኝ መሆናቸው ይታወቃልና አሁን ኬንያ የዛሬው ፍጻሜ ላይ ታሪክ ካልተፈጠረ በቀር ኢትዮጵያን የምትቀድም አይመስለኝም። ኢትዮጵያ ከአፍሪካ አንደኛ ነች፣ ኬንያ ሁለተኛ ነች። ከዛ በዘለለ ከ1 እስከ 10 ባለው ዝርዝር ውስጥ ደቡብ አፍሪካ 9ኛ ላይ ገብታለች። አሜሪካ እንግዲህ አንደኛ፣ ጣሊያን ሁለተኛ፣ ሶስተኛ ኢትዮጵያ፣ ኬንያ አራተኛ፣ ቻይና እንዲሁ አራተኛ ናቸው። ቻይናና ኬንያ በተመሳሳይ 2 ወርቅ፣ 1 ብር፣ 2 ነሐስ በ5 ሜዳሊያ። 6ኛ ላይ ጃማይካ ተቀምጣለች። ፈረንሳይና አውስትራሊያ 7ኛ ደረጃ ላይ ተቀምጠዋል በኩል 1 ወርቅ፣ 2 ብርና 1 ነሐስ በ4 ሜዳሊያዎች። ሳውዝ አፍሪካ በ1 ወርቅ፣ በ1 ብርና በ3 ነሐስ በ5 ሜዳሊያዎች 9ኛ ነች። ቼክ ሪፐብሊክም እንዲሁ በዚህ ደረጃ ዝርዝር ውስጥ የተካተተች ነች። የሆነ ሆኖ ዛሬ እንግዲህ ለቀናት ሲካሄድ የነበረውና ባሳለፍነው ረቡዕ የተጀመረው ይህ የአሜሪካን የውድድር መርሃ ግብር በዛሬው ዕለት ይጠናቀቃል። 1500 ሜትር ሴቶች ፍጻሜ ሌሊት 8 ጉዳይ ለ6 ወይም 5:52 ላይ ይደረጋል። 3000 መሰናክል ወንዶች ደግሞ ሌሊት 6:05 ይደረጋል። 1500 ሜትር ወንዶችን ፍጻሜ ዛሬ ነው 6:25 ሌሊት ላይ ይደረጋል። ይህ እንግዲህ በዲኤስቲቪ ጨምሮ በተለያዩ የኢትዮጵያ የሀገሬ ቴሌቪዥን ጨምሮ በሌሎችም እየታየ ነው የሚገኘው። ኢትዮጵያውያን ታሪክ መስራታቸውን ቀጥሏል። በተለይ የውድድር ከ20 ዓመት በታች እንደመሆኑ መጠን ከአጃይባ ልዩና አጠቃላይ የኢትዮጵያ አትሌቶች እድሜ እንደተባለው ከ20 ዓመት በታች አይደለም የሚል ንትርኮችንና ጭቅጭቆችን ከማስነሳት ውጭ ጉዳዮቹ በጥሩ ሁኔታ እየሄዱ ነው የሚገኙት። እስካሁን ድረስ ባለው
የምንችለው ማለት ነው። ይህም እንግዲህ አንድ እንደ መልካም ነገር ልንወስደው የምንችለው ነው። በቀጣይ የሚኖሩ ውጤቶችና የሚሰሙ አዳዲስ መረጃዎችን ይዤላችሁ እመጣለሁ። የአሁኑን አበቃው። መልካም ለተሰንበት እንዲሆንላችሁ ተመኘው። ቻው ቻው።